ሰላም ለማህበረ ቤተ እስራኤል እንግዲህ ሻባት ሻሎምም እንደዚህም ያመት በዓል የተቀደሰው አመት በዓል ፋሲካ በሞት ሻባት ሰንበት እንደወጣ ይገባል እና በዚህን ሌሊት በሞት ሻባት ሰንበት እንደወጣች ጎዲያው የተቀደሰው ቀን ስለሚገባ ስነ ስርዓቱን ሁላ እናስተምራለን ማጻም አለ ካርፓስ አለ እንደምታዩት ሶስት ማጻም ተተናል ካርፓስ ወይኑ እያንዳንዱ ስነ ስርዓቱ እንዴት አድርጎ እንደሚደረግ እንደሚል ይሄን ትምህርት ሁላችንም ካየነ እንዴት አድርገን ስነ ስርዓቱን ለመፈጸም እንችላለን የሚልና የሚያስተምር ነውና እግዚአብሔር አምላክ ህዝቡን ይባርክልኝ ህዝቡን ይቀድስልኝ እግዚአብሔር አምላክ ህዝባችን ያብዛልና የተማረኩትን ደሞ ወገኖቻችን አሁን ስዶና አምላክ ወደ ቤታቸው ይመልስልና እንደዚህ ወታደሮቻችን በዳር በደንበር ያሉትን እግዚአብሔር አምላክ ይባርክልና እና ስነ ስርዓቱን እንጀምራለን ይሁላችሁ በመጀመሪያ እንግዲህ ቅዱስ ይደረጋል አመት በዓልም ሲሆንም ሰንበትም ሲሆን ሁሉ ጊዜ ቅዱስ እናደርጋለን በፋሲካ ግን ትንሽ ለየት ያለ ነው ቅዱስ ስናደርግ ሁሉም ቤተሰቡም ያነ ቅዱስ እንደሚያደርገው እንደዛ አድርጎ መጠጣት አለበት 4 ብርጭቆች ይጠጣሉ ያንዳንዱ በየጊዜው ይጠጣል በአጠቃላይ ግን 4 ብርጭቆች ይጠጣሉ እነሱም ሲጠጡ ዘንበል ወደ ግራ ቀን ዘንበል ብለን ይሄን መጠጣት አለብን ወደ ግራ ዘንበል ካላልነን ህጉን ትእዛዙን አልፈጸምንም ማለት ነው እና ስለዚህ ይሁላችሁ ወይናል ከዚህ ወደዚህ ቀድቻለሁ ለምንድነው ከዚህ 200 ሚሊ ሊትር አለ በዚህ ለሊት እያንዳንዳችን ቢያንስ 86 ሚሊ ሊትር መጠጣት አለብን በአንድ ብርጭቆ እና ይሄን እንከፍተዋለን እንድታዩት ነው 200 ሚሊ ሊትር ነው አሁን ከዚህ ስንቀዳው አያችሁ ይሄ ከ250 ሚሊ ሊትር የበለጠ የሚይዝ ነው አሁን በዚህኛው ደግሞ ካደረግነው ጋቢ ያለ ቅዱስ ነው ይሄ 150 ይዛል ማለት ነው ኻድፓሚ ኮስ ኻድፓሚ በዚህ ደግሞ ስንለካው ይሄ 180 ሚሊ ሊትር አለው ማለት ነው እንግዲህ መጠጣት ያለብንን ተነሻለች ብርጭቆ ካለች 86 የምትይዝ ካለች ይሄ በጣም ጥሩ ነው ከለለ ግን በእንደዚህ አይነት በትላልቅ መጠጣት አለብንን ግን ወይኑ ሲጠጣ በዚህ ሌሊት ያለውን ብርጭቆ ሁላ መጨረስ አለበት በአንድ ጊዜ የሚከብደው ህግማሹ ትንሽ በለጥ ያለ መጠጣት አለበት እና ብርጭቆ በጣም እያደገ ሲሄድ ያው ደግሞ መጠጡ ደግሞ ሊበዛ ነው ስለዚህ ተነሻለች ብርጭቆ 86 ሚሊ ሊትር የሚይዛይተን ያንን ትእዛዙን እንድንፈጽም በማለት ነው እና በዚህ ቅዱስ እናደርጋለን ይሄው ጋቢያው ትንሽ ለማሳየት ነው ያንዳንዱ ስንት እንደሚይዝ ትንሽ እንድናውቀው በማለት ነው 200 ሚሊ ሊትር ይሄ ያው እንዳለው 150 ነው የሚይዝ ይሄን ስነ ስርዓቱ እንግዲህ እንደዚህ አድርጎ ይፈጸማል ማለት ነው ለሞአድ አዶናይ ሚክራ ጎደሽ አሸር ትክሮታን በሞአዳን ወይዳበር ሞሸት ሞአድ አዶናይ אל בני ישראל סברי מרנן ברוך אתה אדוני אלוקינו מלך העולם בורא פרי הגפן ברוך אתה אדוני אלוקינו מלך העולם אשר בחר בנו מכל עם ורוממנו מכל לשון וקידשנו במצוותיו ותיתן לנו אדוני אלוהינו במועדים לשמחה חגים וזמנים לששון את יום חג המצות הזה ואת יום תומיקה הקודש הזה
זמן חירותנו באהבה מקודש זכר ליציאת מצרים קיבלנו בחרת ואותנו קידשת מכל העמים מועד קודשך בשמחה ובששון הנחלתנו ברוך אתה מוני מקדש ישראל በዘመንም እና ሞጽ ሻባት ሲሆን እንግዲህ ሁሉንም ቁመን ማድረግ አለብንና አሁን ግን የማጽሌማው ትንሽ ስቆም እንትን ስለሚል ብዬ ነው እንጂ ተቁሞ ነው ሁሉ ነገር የሚደረግ እና ሞጽ ሻባት ሲሆን ደግሞ እንደ በዚህ አመት ማድረግ ያለብንን ሻማ የተዘጋጀ ሻማ ሰንበት ሳይገባ ለ48 ሰዓት የሚበራ ሻማ ያንን ሻማ ወስደን ስለ ሰዓት እንግዲህ እግዚአብሔር አምላክ የፈጠረው ብለን ቦሬ ሞሪያሽ ተብሎ ይጨምራል ለምንድነው የሰንበት መውጫ ነው ስለዚህ ሁለተኛ ቡራኬ ደግሞ የሚበረከው ባሩጋዳ ሸመሎከኑ መለኻውላን ቦሬ ሞሪያሽ ተብሎ ያንን ጠፍራችን እንደዚህ አድርገን በሳቱ እናያለን ከዛ በኋላ ባሩክ አታ ሸመሎከኑ መለኻውላን ሀማፍዲል בין קודש לחול ובין אור לחושך ובין ישראל לעמים ובין יום השביעי לששת ימי המעשה בין קדושת שבת לקדושת יום טוב גידלת ואת יום השביעי מששת ימי המעשה קידשת והגדלת וקידשת את עמך ישראל בקדושתך ברוך אתה השם המבדיל בין קודש לקודש ነው የምንለው בין קודש לחול የዓመት በዓሉና የሻባቱ ስለሆነ እንግዲህ ከሻባት ወደ ዓመት በዓል ስለምናልፍ ሐማብዲል בין קודש ለקודש ደግሞ የመጨረሻው ቡራኬ እንኳን ለዚህ ዘመን አደረሰን ብለን ባሩክ አታ ሸመሎከኑ መለኽ העולם שהחיינו וקיימנו והגיענו לזמן הזה ብለን አሁን የመጀመሪያው ኮስ ይጠጣል ማለት ነው እንግዲህ ወደ ግራ መዘንበል አለብን ብያለሁ ስለዚህ እንደዚህ አይነት ወንበር ያላችሁ እንደዚህ ወደ ዞር ብላችሁ ወደ ግራ ገጥ ዘንበል ብላችሁ መጠጣት አለባችሁ እንግዲህ ባሩክ አታ አዶናይ ሎኑ መለኽ העולם ቦሬ ፕሪያ ገፈን ይሄ እንግዲህ ያው የመጀመሪያ ብርጭቆ ይባላል ይሄ መጀመሪያ እንግዲህ ብርጭቆ ነው ይሄን ከጠጣነ በኋላ ማድረግ ያለብንን ያው ቅድም እንዳልኩት ሁሉም ተዘንብሎ ወደ ግራ ዘንበል ብሎ ያው መደገፊያ ካለው በጣም ጥሩ ከሌለው ደግሞ ከዚህ ገደፍ ብሎ ወደዚህ እንትን የመጠጣት አለበት ይሄን ካላደረገ ህጉን ትእዛዙን አልፈጸመም ማለት ነው እና ስለዚህ ያንዳንዳችን ዘንበል ብለን ወደ ግራ ገጥ ይሄንም ስንጠጣ ማጻውንም ስንበላ ተዘንብለን ወደ ግራ ገጥ ይሄን መጠጣት አለብን ምክንያቱም ለምንድነው እንግዲህ እኛ ነጽነት የወጣነ ስለሆነ ባለ ነጻ የሆነ በደንብ አድርጎ ተንደራቆ ወደ ግራ ገጥ እንትን ብሎ ይላል ሁለተኛ ደግሞ እንደዚህ ስንል የምንበላበትና የምንተነፈስበት አለ ካኔና በሸት ይባላል እና ወደ እንደዚህ ብለን ስንበላና ስንጠጣ ያለ በደንብ አድርጎ ያልፋል አንታነቅ ማንል ማለት ነው እና ስለዚህ በግራ ገጥ የሚደረግ በዚህ ምክንያትና የነጽነትን ለማስታወቅ በማለት ነው እና አራት ብርጭቆች ይጠጣሉ በዚህ ሌሊት እነዚህ አራት ብርጭቆች የሚጠጡ لشونات قولا ይላል በይጻልቲ በቤቲ በጋልቲ በወጽቲ ምንድነው አውጥቻለሁ እስራኤልን አሁንስ እንደሆነ ችግራቸው ገልግያቸዋለሁ እንደዚህም አሁንስ እንደሆነ እድል አድርጎ እግዚአብሔር አምላክ ያወጣልን ይሁላ ለማስታወስ በማለት እነዚህን አራት ብርጭቆች እንጠጣለን ማለት ነው እና ይሄ መጀመሪያው ብርጭቆ ተጠጣ ማለት ነው ይሄ ከዛ በኋላ የሁለተኛው ደግሞ ይቀዳል እና ስነ ስርዓቱ ይጀምራል ይሁላችሁ ይሄን ከጨረስን በኋላ ቅዱስ አደረግነን ያለው ቤተሰባችን ሁላ እያንዳንዱ ዘንበል ብሎ ይሄን ከጠጣ በኋላ ወደ ሁለተኛው ትእዛዝ ደግሞ እናልፋለን ካርፓስ ይሄው ቅጠላ ነው እንደዚህ አይነት እያንዳንዱ ገስቶ ይሄን ማዘጋጀት አለበት እና ይሄን ካርፓስ የምንበላ
15 ግራም የሆነ ነው እንግዲህ ይሄን ምሽካር አለ ከዚህ ያንዳንዱ እንደዚህ አይነት ግራሙን አስቀድሞ ሰንበት ሳይገባ የሚበላውን በሳኪት ቋጥሮ ያስቀምጥ አሁን ከዚህ 13 አለ እንግዲህ ከዚህ ከሚሽካሉ 13 አለ በጣም ጥሩ ነው ይሄን ወስደን እጃችን መታጠብ አለብን የምንታጠበው ለምንድን ነው አሁን በውሃ አምገን በጥራጨው እና ውሃ አድርገን ይሄን አምገን እንበለዋለን እና ይሄ የተመጎ የሚበላ ሁላ በእጅ ውሃ ስለምንነካ እንግዲህ ከዛው ከውሃ ውስጥ ጥራጨው ካለው ይሄን ስናገባ እጃችን ስለሚነካ ያነ ይረክሳል ማለት ነው ስለዚህ አስቀድመን ሄደን ነቲላት ያዳይ እናደርጋለን እጃችን እንታጠባለን 1 2 3 1 2 3 አድርገን ቡራካ ይደረግም ለምን ለቅጠላቅጠል ብቻ ነው ይሄን የምናደርገው ልጆች እንዲጠይቁ ነው በየጊዜው እጃችን ከታጠብነን በኋላ ዳቦ ይቆረሳል በዚህ ለሊት ግን ለምን ቅጠላቅጠል አሁንስ እንደሆነ አምገን በውሃ ይሄን በጥራጨው አድርገን የምንበላው ለምንድነው ብለው ልጆቻችን እንዲጠይቁ ነው እና ጥያቄ እንዲበዛ በማለት ነው ስለዚህ እጃችን አስቀድመን ሄደን እንታጠባለን መጥተን 15 ግራም ተነሻለውን ለምን ኋላ መጨረሻ ቡራኬ እንዳይኖረው ከብዙ እንትን እንዳንገባ በማለት እና ይሄን 12 ግራም ማለት ነው ይሄን ወስደን በውሃ ጥራጨው ባለው አምገን ይሄን ባሩክ አታ ሸመሎከኑ መለኽ አውላም በወገ ፕሪ አዳማ ብለን ይሄን እንበላለን ከዚህ ላይ መዘንበል አስፈልግም ይሄ ይበላል ይሄን ከጨረስነን በኋላ ደግሞ ማድረግ ያለብንን ይኸውላችሁ እንዳለው ባሩክ አታ ሸመሎከኑ መለኽ አውላም በወገ ፕሪ አዳማ ተብሎ ይሄ ካርፓስ ነው ያንዳንዱ ይሄን እንዲገዛ አሁን እዚህ ላይ ደግሞ 3 ማጽ አለ እንደምታዩት 3 ቂጣዎች አሉ እነዚህ እንግዲህ ቂጣዎች እንደምታዩት ይሄ በእጅ የተሰራ ነው በመኾና የተሰራ አይደለም በአንደኛው ለሊት በእጅ የተሰራ መሆን አለበት በእጅ የተሰራው ለምንድነው ለሸሚጻት ማጽ ለአምላክ ትእዛዝ ብሎ ሰው በራሱ ያሰበ ባፉ ያወጣ ስለሚቀድሰውና ስለሚዘጋጅ በዚህ ህግና ትእዛዝ ለመፈጸም ይቻላል ማለት ነው በመኾና ግን መኾናው ነው የሚሰራ መኾናው ምንም ዕውቀትም ምንም የለውም የሚሉትም ነው የሚያደርግ የሚል ስለዚህ በእጅ የተሰራ መሆን አለበት እንደዚህ አይነት ቂጣ ያንዳንዳችን ለሌላ ሰደር ማዘጋጀት አለብን እና 3 ማጽአል ከ3ቱ የመካከለኛውን እንወስዳለን ይሄን በታች ያለውን እናስቀራለን እና ይሄን እንገምሰዋለን አንዳንዶች ዳሌትና ባብ ያደርጋሉ ግን ካልሆነ ያው እንደሚወጣ አድርጎ ተለቅ ያለውን የወጣውን ይሄው ሁለት ተገመሰ ትንሽ ይሄ ተለቅ ያለ ይመስለኛል ይሄ ትንሹን ነው ተነሽ ያለውን ከመካከል እንወልሰዋለን እና ይሄን አፊኮማን ይባላል በመጨረሻ የሚበላ ነው ይሄ ለልጆች እንዲፈልጉትና ይደበቃል ልጆች እንዲፈልጉት እናደርጋለን እና አፊኮማን በዚህ ይቀመጣል ይሄን ማጻውን ከፋፈልናል ከዚህ ግን በመጀመሪያው እንግዲህ ለሊት ኋላ እናስረዳዋለን እንለፍ ይሄን ካደረግነን በኋላ ማጊድ ማለት ምንድነው ወደ ትእዛዙ ደረስና ከኦሪት ዘጸአት እንደተጻፈው በይጋታ ለቢንኻ
למען תספר באוזני בנך ובית בנך את אשר התעללתי במצרים. የሁላ ታምር በምድረ ግብጽ ያወረድኩት 10ን ብትር ደም ጉቻቸው ቅማል የተደባለቀ አራዊት እንደዚህም ቁስል የተለያዩ በረድ ጨለማ የበክር ልጅ ሁላ ሲሞት እነዚህን ሁላ እግዚአብሔር አምላክ ያደረጋቸው ለምንድነው ይሄን ታሪክ ለልጅ ልጅህም እንድትናገር እግዚአብሔር አምላክ እንደዚህ አድርጎ ከምድረ ግብጽ ያወጣኝ ቀን አምላኬን በዚህ ቀን እናመስግን ብለህ ለልጆችህ ከአባትህ ያገኘውን ለሚመጡት ትውልድ ይሄን ማስተላለፍ አለብን ማለት ነው እና ይሄ ትልቅ ትእዛዝ ነው በዚህ ሌሊት እያንዳንዱ ለልጁ ይሄን ትእዛዝ የሚናገር ለህብረተሰቡ የሚናገር ጽድቁ በጣም ከፍ ያለ ነው እግዚአብሔር አምላክ ከባርነት ወደ ነጻነት 430 ዓመት በብህረ ግብጽ ተገዝተን የነበርነው እግዚአብሔርን አምላክን እንግዲህ ከየት እንደነበርነ መሰረታችን ምን እንደሆነ ይሄን ማወቅ አለብን ይሄን ትንሽ ለማስረዳት አንድ ንጉስ ነበር ይሄ ንጉስ በያገሩ እየዞረ ሲያይ ነበር ከዛ አንድ ለመረኛ የሆን በግ የሚጠብቅ ሰውዬ አየ ከዛ ጋር ቢያነጋግረው ያለው ዕውቀት የተፈጥሮ ዕውቀት እንዳለው አየ ይሄን ልጅማ ወስጄ ባስተምረውና ባሳድገው በደንብ አድርጌ ከትልቅ ደረጃ ይደርሳል ብሎ ወስዶ አስተማረው ወዲያውን በእውነት ምሁር አዋቂ ሆነ ወዲያው ንጉሱ ሚኒስተር አደረገው የገንዘብ ኃላፊ ሆነ ሌላዎቹ ለሚኒስተር እንደዚህ አድርጎ ይሄ ከባላገር አገር ያደገ ፈራ የሆነ እንዴት እኛም በለጠነ በማለት ቀኑበት እና ቢፈልጉ የገንዘብ ኃላፊ ነው ምንም ፍንጭ ነገር አላገኙ ግን አንዲት ነገር አዩ በከቤቱ አንዲት ክፍል አለችው እዛች ክፍል ማንም አይገባ አንድ ጊዜ በቀን ለግማሽ ሰዓት የሚሆን እዛች ገብቶ ይወጣል ምሽቱም ከዛ ማጥገባ እና ወደ ንጉሱ ሄደው እነዚህ ሚኒስትሮች ምን አሉት እስኪ ይሄን ጎበኘውና ቤቱን እንየው ብለው ወሰዱት ንጉሱ እሺ ብሎ ሄደ እና እዛ ንጉሱ ያንን አሳጁት ቤቱን አየ ልመጣ ነው ብሎ ነገረው ተዘጋጀ አለ ቤቱን አየው ክፍሉን ሁላ አሁን ከዛ ለንጉሱ ምን አሉት ከዚህ ክፍል ማንም አይገባም የሰረቀ ሁላ ከዛ ነው አለ ስለዚህ ነው ሰው ነው የሚያስገባው ክፈት አለው አይ አረባከ ንጉሱ ክፈት ነው ምልክ ያንን ሲከፍትለት ምን አየ አጎዛ የሆነ የሚለብሰው እንግዲህ ለመረኛ ነበረ ጊዜ ዋሽንግተን ደሞ ብትር በጎችን የሚመራበት ሐሳ አለ ቢያይ ምንም ሌላ የለው ምንድነው እንዲያው የፈራህ ለምንድነው አትግቡ ብለህ ሰውን የማታስገባ ለምንድነው አይ ልንገርህ አለው እኔማ እንግዲህ እግዚአብሔር አምላክ ከዛ ሁላ በአንተ ኃይል አንተ ንጉሱ ከነበርኩበት ቦታ ለመረኛ ከነበርኩት እንደዚህ አደርጋ ከፍ አደረክ የሁላም ስልጣን ሰጠህ እና አንድ ጊዜ በግማሽ አንድ ቀን ግማሽ ሰዓት ገብቼ ያንን አድርጌ የምለብሰውን ልብስ ቀድሞ የነበረውን እንደዚሁም ዋሽንግተን ወስጄ
ዋሽንግተን ወስጄ ያንን አደርጌ በየቀኑ አስታውሳለሁ ምንድነው የመጣውበት እንዳረሳ እንዳልኮራ በማለት ነው ይዛን ጊዜ ተደነቀ ንጉስ በጣም ተደነቀ አንተማ ዕውቀት ቢኖር ነው እንዲያው ማንተ ከፍትላለ ብሎ ሳይሳካላቸው ቀረ ምሳሌው ደግሞ ምንድነው እኛ ደግሞ አንድ ጊዜ በአመት ከምድረ ግብጽ ከባርነት ወደ ነጽነት የነበርነውን ያንን አንድ ጊዜ በአመት እናስታውሰዋለን ይሄን ቂጣ ወስደን ሃላኽማንያ ዲአኽሉ አባታና ይሄ ነው የአባቶቻችን አሁን የሚነበበው ሃላኽማንያ ይሄ ዳቦ የደሃ ዳቦ አባቶቻችን ምድረ ግብጽ ሲወጡ ያንን ደቄቱን በጥብጠው ወዲያው ሳይቦካ ያንን ስለጋገሩት ይሄን ዳቦ እንደምታዩት የደሃ ዳቦ ናት የቦካ ዳቦ አይደለም ይሄን አባቶቻችን የበሉት ነው በአራደ ሚጽራይም ከኛ ጋር አብሮ የሚፈልጉ ለመጥቶ ይብላ ይጠጣ ለሚመጣው አመት ወደ ኢየሩሳሌም አደረሰን ብለን ይሄን በዚህ ሌሊት ምናስታውሰው ከምድረ ግብጽ እግዚአብሔር አምላክ ከዛ ባርነት ያወጣነ ከዛ ችግር ከምስር ግብጽ ያወጣነ ይሄን ለማስታወስ ለን በዚህ ሌሊት እግዚአብሔርን አምላክን ማመስገን አለብን አባቶቻችን ከዛ ባይወጡ ኑሮ እኛ እስከ ዛሬ እዛ ለመውጣት አንችልም ከምድረ ግብጽ የገባ ለዘላለም ሊወጣ አይችልም ነበር ባስማት ተዘግታ ነበር አንድ ሰው ከዛ ሊወጣ ሲል ውሻዎች እንክት አድርገው ሲበሉት ነበር የእስራኤል ልጅ ግን እግዚአብሔር አምላክ 430 አመት የተዘጋውን ሁላ ከፍቶ ያንን ውሻ የነበረውን አራዊት የነበረውን ሁላ ጸጥ አድርጎ የእስራኤል ልጅ በደንብ አድርጎ ስለወጣ ይሄን ለማስታወስ ብለን በየአመቱ ለአምላካችን ማመስገን አለብን ስለዚህ ለልጆቻችን በዚህ ሌሊት ታሪኩን መተረክ አለብን ይሄን ሁላ ምናደርገው ይሄን ሁላ የምንበላው ይሄን ሁላ የምንጠጣው ይሄን ማጻ የምንበላው ለምንድነው አባቶቻችን አገልጋይ ነበሩ ወጥተው በችኮላ ስለወጡ ይሄ ነው ዳቦአቸው ይሄን ዳቦ እየበሉ ነው የወጡ ይሄን ለማስታወስ ቀድሞ የት እንደነበርነን መሰረታችን የት ነው ብለን ይሄን ማወቅ አለብን እና ይሄ ያው ማጻው ቅድም እንዳልነው ለዚህ እናስቀምጠዋለን ታሪኩ አሁን ይነገራል አባዲ ማይኑ ለፓሮ የፋሮን አገልጋይ ነበርነን በዮጼኑ አሽመሎከሉ እግዚአብሔር አምላክ ማወጣን በጠንካራ እጅ በጠንካራ ክንድ እግዚአብሔር አምላክ ከዛ ባወጣን ኑሮ እታቦተን የሚጻይ ማዳይና ናخلو ባነኑ ከዛ ባወጣን ኑሮ እኛም ልጆቻችንም አገልጋይ ሆነን እንቀር ነበር ስለዚህ ሁላችንም አፊኑ ኩላኑ ኻኻሚም ኩላኑ ነቮኒ ሁላችንም አዋቂ ብንሆን ሁላችንም ሁሉም ነገር ብናውቅ ብንል በዮዲም ታቶራ ህጉና ተዛዞ ሁላ ብናውቅ ሚጽዋ አለን ለሳፐር ቢጽያት ሚጽዋይ በዚህ ሌሊት የምድረ ግብጽ የወጣነውን ይሄን ማስታወስ አለብን እያለ ብዙም ነው ይቀጥላል ይላል እና ከዛ ቀጠል ብሎ ደግሞ ሁለተኛው ብርጭቆ እንዳልነን ይሄ በደንብ አድርጎ ይቀዳል አባቶቻችን እንዴት አድርገው እንደወረዱና 10ቱ ታምሮች ሁላ እንዴት እንደተደረጉ ብዙ ነው ታሪኩ እያንዳንዳችሁ ይሄን ይነበባል ማንበብ አለባችሁ ይሄን ለእግዚአብሔር ለአምላክ ምስጋና ይሄ ሌሊት ለእግዚአብሔር ለአምላክ ምስጋና ነው ያለን አምላክን እያመሰገንን እያለን ሁሉንም ከጨረስን በኋላ ያ ሁለተኛው ብርጭቆ ያው እንግዲህ ይቀዳል ማለት ነው ሁለተኛው ብርጭቆ ሲጨረስ በጸት ይሳልም ሚጽራይም ቤት ያዕቆብ ያምሎ ዘይታ ይሁዳ ለኮድሶ ይሳልም ሸሎታ ባሩክ አሸም ኤሎኬኑ መለክ העולם אשר גאלנו וגאל את אבותינו ברוך እግዚአብሔር አምላካችን
እኛንም ከምድረ ግብጽ ያወጣንና አባቶቻችንም ያወጣን በያኑ ላይ ላዘለ ይخل በማጻው ማሩ በዚህ ሌሊት ማጻውንና መቂጣውንና መራሩን ከና ሸመሎ ከኑ እግዚአብሔር አምላክ አባይም ሊክራተም ድሻሎም ስሜኺም በቢንያን ይረኻ የሚመጡትን ቀኖች ደግሞ የደስታ ቀኖች ይሆንልን ቤተ መቅደሱ የሚገነባ ይሆንልን ወለውኻል ሻሚና ዝባኺም ከቁርባኑ ደግሞ ያንን ደርሰን ደግሞ የምንበላ አድርገንን ወሚና ፍሳኺም አሽር ያጊው ዳማ ማልኪም ይዝባኺኻ ያነ ሁላ ተሰውቶ ደሙ ሁላ ከመሳዊቱ ግድግዳ የሚረጭ አድርገልን ወለወደለ ኻሽር ኻዳሽ ለአምላካችን አዲስ ምስጋና እናመሰግናለን ባልፈዱት ናፍሸን ባሩኽ አታ ሸም ጋሊ ሳይል ተብሎ ያ ሁለተኛው ብርጭቆ ዘንበል ብለን እንዳልኩት ሁለተኛው ብርጭቆ ደግሞ ያንዳንዱ መጠጣት አለበት እኔ ብቻ አይደለም ቤተሰቤ ሁላ እንዳልኩት 86 ሚሊ ሊትር ብርጭቆ ሁላ መጠጣት አለበት እንግዲህ ሁለተኛው ብርጭቆ ተጠጣ ማለት ነው አሁን ወደ ማጻው እንደርሳለን ይሁንላችሁ እያንዳንዱ ከቤቱ ማዘጋጀት ያለበት እንደዚህ አይነት ሚሽካል ሰንበት ሳይገባ እንግዲህ አርብ ገና ቅዳሜ ሳይገባ እንደዚህ አይነት ሚሽካል ያለው በጣም ጥሩ ነው ይሄ ሚሽካሉ እንግዲህ ስንት እንዳለ ይናገራል መብላት ያለብንን 27 ግራም ነው ሰደብ 30 ግራም እንበል አንዳንዶች በጥርስ የሚቀር ስላለ 3 የሚጨምሩ አሉ አሁን ይሄ ስንት አለው ብለን ብንጠይቅ ይሄውላችሁ 31 አለው ይሄ 31 ግራም አለው እና አንዳንዶችም ከዚህ የሚያሳንሱ አለ ግን ይሄ ነው መሆን ያለበት ይሄውና 31 ግራም አለ እንግዲህ ይሄን በዚህ ሌሊት መብላት አለብን አዘጋይተን አንዳንዶች 54 ወይም 60 ግራም የሚበሉ አሉ አክራሪዎች ናቸው እኛ ግን ያው 31 ግራም 30 የሆነ ግራም አንዳንዶች በነፋክ ነው የሚሄዱ ብለው ትንሽ የሚያወርዱት አለ ይሄ ግን 30 ግራም የሚሆን ይሄን እጃችን ታጠብነን በኋላ አሁን እጃችን ይደን ታጠባለን የምንታጠበው ግን ማጻውን ለመቁረስ ነው ስለዚህ እጃችን ከታጠብነን በኋላ አሸር ቅድሻን በሚጾታ በጽባኑ አልነቲላት ያዳይም ብለን ይሄን ማጻ ቅድም እንዳልኳችሁ 3 ማጻ አለ አንዱ ከመካከል ነው አለ አሁን እናደርገው ምንድነው እጃችን ታጥበናል ባሩኽ አታ ሸም ኤሎኬኑ መለኽ አውላም ሃሞጽኢ ለክም ሚን ሃአሬጽ ብለን ስንጨርስ አሁን እናደርገው ምንድነው ይሄን ሁለቱን የላዩንና የመካከለኛውን ያለውን ሁለተኛ ቡራኪ አለ ባሩኽ አታ ሸም ኤሎኬኑ መለኽ አውላም አሸር ቅድሻኑ በሚጾታው ወጽባኑ አላኺላት ማጻ ብለን ከዚህ ከሁለቱ 27 እንዳለው 30 ግራም እንወስዳለን ይሄን ደግሞ ተዘንብለን ወደ ግራ ሆነን ይሄን እንበለዋለን ይሄ የሚበላው በ4 ደቂቃ ላልሆነለት በ7 ተኩል ደቂቃ ሲበላ ግን ተዘንብለን ወደ ግራ መበላት አለበት ማለት ነው ይሄን ነጨረስነን በኋላ ይሄ ሐሳ ነው እንግዲህ ማሮሩ የታቹ ነው ጭነጭ ሆነው ይሄን እንወስዳለን ይሄን እንትን ብሎ ይሄም 27 ግራም መሆን አለበት ማለት ነው ይሄ 27 ግራም አለው 27 ግራም አለው ማለት ነው ይሄውላችሁ ይሄን ማሮሩን
ይሄን ማሮሩን እንግዲህ ወስደን አንዳንዶች ኻሮስት የሚባላል በዛም ያመጉት አለ ይሄ ግን መራር የነበረው ለአባቶቻችን ችግር የነበረውን እናስተውሰው ነው ስለዚህ ይሄን ወስደን ባሩኽ አታ ሸመለከኑ መለኻውላ ማሸርክ ድሻኑ በሚጾታ በጽያኑ አላኺላት ማሮር ኦሪቱ እንደሚለው አልማጾት ኡምሮሪ ቢወኽሉ በቂጣ ባልቦካ ቂጣና በመራራ ነገር ሁለቱን ይዘው ይሄን ያስተውሱት ብሎ አምላክ ያዘዘ ስለሆነ ይሄን ማሮር መራሩን ነገር አሁን እንበላለን ይሄን መራር የምንበላው ለምንድነው አባቶቻችን በምድረ ግብጽ የነበሩ ጊዜ እየተደበደቡ እየተሰቃዩ ያንን ሁላ ዘመን የችግር ዘመን ያሳለፉትን ያንን ለማስታወስ በማለት መራራውን ነገር የአባቶቻችን ቀድሞ መሯቸው ነበር መራር ህይወት ነው የነበራቸውና ያንን ለማስታወስ ብለን ይሄን ወስደን መዘንበል هذه ያስፈልግም ሐቂጣውን ሐማጻው ነው ምንዘነበል እንጂ هذه አያስፈልግም ስለዚህ አሸር ቅድሻኑ በሚጾታ በጽባን ወላኺላት ማሮር ብለን ይሄን እንበረዋለን 27 ግራም ይሆነውን እንበላለን ማለት ነው አዎ እንደዚሁም ደግሞ ከሶስተኛው ማጻ ወስደን ሶስተኛው ማጻ ቅድም ያስቀረነውን ይሄው ሶስተኛው ማጻ ያቀረውን ባንድ ላይ አድርገን እንደዚህ መራሩን ወስዶ ይሄን ባንድ ላይ አመጎ 27 ግራም ይሆነ ይሄው ይሄን ቅድም የቆረስነው ይሄን ለሁለት ገምሳችሁ መራሩን ከመካከል ተደርጎ ይሄ ለማስታወሻ ነው ማጻው ማሮር በሎ ብራካ ማጻና ማሮር የሚበላው ስለ አለ ብራኪ አልባ ዘኸላ ሚግዳሽ ቢያበኑ ይኹዳሽ ይሄ ለቤተ ሚግዳስ ማስታወሻ ሂሌል እንደሚያደርገው ብለን ይሄ ደግሞ ይበላል ሰደር ይኸውና 3 ካዛይት ማለት 27 ግራም ይሄን በላለን ማለት ነው ከመራሩ ጋር ባንድ ላይ አድርገን ይሄ ይበላል ማለት ነው እና ሄነ ጨረስነን በኋላ ጻፉን የሁላ እንግዲህ ምግቡ ይቀርባል አሁን ሹልኻን ወረኽ ነው የተዘጋጀው ሁላ ምግብ ባንድ ላይ ይቀርባል ያነ ምግብ ሁላ ባንድ ላይ ቀርቦ ይበላል ይጠጣል የተዘጋጀው ሁላ ስጋም ካለም አሳም ካለም ያለው ሁላ ይሄን ለማስታወሻ ተብሎ በደንብ አድርጎ ይበላል ከተበላ በኋላ በመጨረሻው ምግብ አፍሪኮማን ያለው የተደበቀውን አምጥተን ይሄ መጨረሻው ምግብ የሚበላ አፋችን የምናገባው ነው የምንፈልገው ሁላ ከበላነን በኋላ አሁን በመጨረሻ ደግሞ አፍሪኮማን ከሚለው ለያንዳንዱ ከዚህ ካለው ሰጥተን ይሄን አፍሪኮማኑን የበዋና ምግብ የሚበላ ምግብ ዋናው ትልቅ ትዛዝ ያለው እንዲያውም ከዚህ ይችላል ነው እና 27 ግራም ወስደን አስቀድሞ በሚሽካል እንግዲህ ለሚሆንለት አስቀድሞ ያስቀምጥ እና ይሄውና ከዚህ 40 ግራም አለ ማለት ነው ይሄ በዛ ነው ነው እና ይሄን የሚያክል ወስደን የመጨረሻውን ማድ ደግሞ ስንበላ የሚበላው ዘንበል አድርገን ቅድም እንዳልኩት ይሄ በ4 ደቂቃ መበላት አለበት ይሄ መጨረሻው ምግብ የሚበላ ነው ዘኸለ ቁርባን ፔሳህ አነኻል አላሶቫ የፋሲካውን ቁርባን ለማስታወስ ማለት ነው ቁርባን የሚቀርበውን ያነ ጠግበን የሚበላ ስለሆነ ይሄ የሚበላው ያንን ለማስታወስ ነው በማለት ነው እና ይሄን ካደረግን በኋላ እጃችን ታጥበን ማለት የመጨረሻ የጣጥሁ ይደረጋል ቡራኬ ቢርካታ ማዞን እናደርጋለን አዎ ቢርካታ ማዞን ብርጭቆ ሶስተኛ ይቀዳል ቢርካታ ማዞን እናደርጋለን ቢርካታ ማዞን ከተጨረሰ በኋላ የኮሴሾት ይሳተብሎ ደግሞ ሁለተኛ ቡራኬ ቢርካታ ማዞን ስላደረግን ሁለተኛ ቦሬ ፕሪያጊፈን ብሎ መመረቅ አለበት እና አንደኛው ተመርቋል ሁለተኛው
አብሮ ከዛ ስለሚሄድ ያንን ስለሚያወጣው ሁለተኛው ቦሬ ፕሪያጊፍና ይባላል ቢርካት አማዙን ስናደርግ ግን ምግቡን ጨርሰናል ብለን ለአምላካችን አመስግነናል እና አሁን ከመጀመሪያ አዲስ ብርጭቆ ስለምንጠጣ 86 ግራም ያለው ስለዚህ ሁለት ጊዜ ይመረቃል ባሩክ አታ ሸም ኤሎኬኑ መለክ አውላም ቦሬ ፕሪያጊፍን ብለን የሶስተኛው ብርጭቆ ደግሞ ተዘንብለን ይሄን እንጠጣዋለን ያው ብርጭቆ ሁላ አጨረስነን በኋላ ሃሌል ውዳሴ ለእግዚአብሔር ለአምላክ በአራተኛ ብርጭቆ ተቀድቶ ለእግዚአብሔር ለአምላክ ውዳሴ ተብሎ ሃሌል ይባላል ሃሌል የሚባል ከዳዊት ንጉሥ እስራኤል አምላክን ዘምሩለት አምላክን አመጉሱት ላደረገልን ያልን አምላክን እናመሰግነዋለን በጽት እስራኤል የሚጽአይም ቤት ያዕቆብ ያምሎ ዘይታ ይሁዳ ለኮርሾ የእስራኤል ሸምረ ግብጽ በወጡት ጊዜ የዛን ጊዜ ይሁዳ ያልን ለአምላክ ምስጋና ሆዱ ለአዶናይ ኪቶብ ለአምላካችን አመስግኑለት ስሙ እስከ ለዓለም የተመሰገነ ይሁን ይያልን አምላካችን እናመሰግናለን አና አዶናይ ወሺአና እግዚአብሔር አምላክ አድነን እግዚአብሔር አምላክ አሁንስ እንደሆነ ካለን ሁላችን ግራ አውጣነን ይያልን ለአምላካችን ትልቅ ዝማሬ አድርገን የ26 ደግሞ ምስጋና ለአምላክ የሚቀርባለ ሆዱ ለአዶናይ ኪቶብ ኪሎራም ካስዶ የተባለ 26 ያለውን ያንን ብለን ለአምላካችን ምስጋና አቀርበን ያው በመጨረሻ እንግዲህ አራተኛው ብርጭቆ ደግሞ ተቀድቶ የነበረው ይሄን ስናደርግ ይሄን እንጠጣለን ያው ተዘንብለን ማለት ነው እንግዲህ ትእዛዙን ህጉን ፈጸምነን ማለት ነው ይሄ ነው እንግዲህ ስነ ስርዓቱ ለሻና ባቢሩሻላይም አብኑያ በእውነት ያውላችሁ እኔ ከኢትዮጵያ በነበርንበት ነፍሱን ይማረው አባቴ አበበ ብርሃን መምህር አበበ ብርሃን ወይም ራቢያ ኤርባሩህ ወይም ደግሞ ሞሬ መምህር ብርሃን ከዛ ከኢትዮጵያ ዕብራይስጥ በደንብ አድርጎ ስለሚያውቅ ስለነበረ ጸሎት ቤቱ መስጊዳችን የሁላ ስነ ስርዓት በ70 ዓመተ ምህረት የሁላ ስነ ስርዓት ስንፈጽም ነበር እና በየዓመቱ ስንል የነበር ምንድነው እቺን መዝሙር ስንዘምራት ነበር ለሻና ሀባ ቢሩሻላይም አብኑያ ለሚመጣው ዓመት ኢየሩሳሌም ተገንብታ እናግኛት እያልን ይሄን ለአምላካችን ስናመሰግን ነበር ከዛ ቀድሞ ኢትዮጵያ በነበርንበት ሰዓት 2500 ዘመን ህዛባቶቻችን ጅንጋ ኢየሩሳሌም ጅንጋ የኢየሩሳሌምን ወሬ ያሰማን እያሉ እየጾለቱ ለአምላካቸው ስንት እንባቸው በደረታቸው እየሄደ እኛ ብለን ደረስን እና ባለፈው ስንት አመት ከወለቃ ሆኜ ህንስል ገና ከዚያ ሀገር አልነበርኩም እግዚአብሔር አምላክ ግን ህልማችን አደርሶ እኛን ደርሰናል እና ስለዚህ የይሁዲ ዘር ሁሉ ጊዜ በተስፋ ነው የሚኖር ሁሉ ጊዜ አምላኩን እግዚአብሔሩን እያመሰገነ ይሄው ከ2500 ዘመን የማይረሳ የተናገሩትን የማይረሳ እግዚአብሔር አምላክ እንደዚህ አድርጎ እኛንም ከዚች አመጣነ ስለዚህ ይሄ ተጨረሰ በኋላ ዝማሬ የሚዘመራል ቀደም ብሎም ያለፍነው ዝማሬ ያለ ማንሽታና ተብሎ የሚዘመራል እንግዲህ ልጆች ናቸው አብዛኛውን የሚዘምሩት ሁላችንም ልጅ ከሌለ እኛ እንዘምረዋለን ማንሽታና ሃላይላዘ ሚኮላሌሎት שבכל אנו אוכלים חמץ ומצה הלילה זה כולו מצה הלילה זה כולו מצה שבכל הלילות אנו אוכלים שער ירקות
הלילה זה כולו מהרור הלילה זה כולו מהרור שבכל הלילות אין אנו מטבילים אפילו פעם אחת הלילה זה שתי פעמים שבכל הלילות אנו אוכלים בין יושים ובין מצובים הלילה זה כולנו מסובים እያለን ይሄ ሌሊት ምን ተለየ በየሌሊቱ እርሾ የሆነውም ያልቦካውም የቦካውም እንደልብ ይበላል በዚህ ሌሊት ግን ያልቦካ ብቻ ቂጣ ነው የሚበላ በየሌሊቱ የፈለግነውን ቅጠላ ቅጠል እንበላለን በዚህ ሌሊት ግን መራር የሆነ ብቻ እንበላለን እና በሌሊቱ ሁላ አንድ ጊዜም በውሃ አንድ ጊዜ ቢሆንም ከውሃ ገብተን ቅጠላ ቅጠሉን አንበላም በዚህ ሌሊት ግን ሁለት ጊዜ እያልን በየሌሊቱ ሁላ እንደፈለግነው እንቀመጣለን በዚህ ሌሊት ግን ተዘብለን ወደ ግራ ገጥ ይሄን እናደርጋለን እያልን ጥያቄም መልስም እያደረግን ይሄን እናስረዳለን እና ከተጨረሰ በኋላ ደግሞ אחד מי יודע የተባለ ዝማሬ አለ אחד מי יודע אחד אני יודע אחד אלוהינו שבשמיים ובארץ שניים מי יודע שניים אני יודע שניים לוחות הברית אחד אלוהינו שבשמיים ובארץ שלושה מי יודע ያለን 3 ወደ 4 ያለን ዝማሬው እንደዚህ ነው ይሄን ጨርሰን እንግዲህ አምስተኛ ብርጭቆ እንግዲህ ይቀዳል ተሸፍኖ ለኤልያስ ነብዩ ተብሎ ይነበባል በዚህ እንግዲህ ስነ ስርዓቱን ጨረስነን ማለት ነው እና ይሄን ይመስላል ደግሞ ማሳሰቢያ ለህብረተሰቡ በዚህ አመት በሻባት እና ሞጽ ሻባት ሁለት ቀን አንዱ ሰንበት ነው አመት በዓል ነው እንግዲህ ፋሲካ የሚገባ ወደ ማታ በ14 ቀን ነው እንግዲህ በሻባት ነው በዲቃት ሐመት እርሾን የምንመረምረው ሐሙስ ቀን ይመረመራል ያንን ወስደን በሻማ አልቢዮር ሐመት ለመረቀን ያንን እንፈትሻለን ህቤታችን ምንም እንደሌለና የቀረውን ለበነገታው አረብ ቀን ይቃጠላል እንደዚህ የሚሸጥ ምክራት ሐመት የሚባል አለ ደቄት ካላችሁ አታስቀሩ ከቤታችሁ ግን እቃው ከውስጡ እንግዲህ አለው እና ያንን እቃ አጥበን ብናስቀምጠው ከቃው ያለው ደሞ እርሾ ያንን መሸጥ አለበት ለሐሳብ እና ያንን እቃ ከአመት ባሉ በኋላ እንድትጠቀምበት ይሄን ከቃው የተዋጠው ካለ ከውስጡ ይሄን እንሸጣለን ብለን ደቂያትን ባታስቀሩ ለዚህ ግን ይሄ መሸጥ አለበት ማለት ነው መክራት ሐመት ስለሚያደርግ ይሄን በየቦታው ይሄን ፈልጋችሁ ይሄን አድርጉ ማለት ነው እና ደግሞ ያው እንግዲህ አርብ ማታ በዳቦ ለማድረግ እንችላለን ያው ፒታ ግዙ ይሄ ፒታ ግን ግማሽ የሚሆን ፒታ ያው ትዛዙ እንድንፈጽም ብለን ለ13 አመት በላይ ለሆኑ ልጆቻችን እንሰጣለን ለምንድነው እነሱ ናቸው ትዛዝ በሻባት ዳቦ መብላት ስላለብነን ያን እንዳይፈረፈርና ህቤቱ ስለዚህ ያንን ፒታውን ከግማሹ ገምሰን ግማሽ አድርገን ያችን ብቻ በልተን ይሄጨረስነን በኋላ ጠረቤዛው ናይሎን ተደርጎ ያነ በደንብ አድርጎ ጥቅልል አድርጎ ለፈኻሽፓ ይጣላል አፋችን ተጎማምጠን እንመጣለን ለፋሲካ ተብሎ የተዘጋጀ በፋሲካ በካሸር ለፔሳህ በሆነ የተዘጋጀው ሩዝ ሆነ ሌላ ነገሮች ያልቦኩ ነገሮች ይቀርባሉ እንበላለን
ለበነገታውም ጧት አስቀድሞ ጾለት ሰው መጾለት አለበት ለምንድነው በ10 ሰዓት በሻባት በሰንበት እንግዲህ እርሾ አይበላም ስለዚህ ያለው ሁላ እርሾ የሚገዛውን እርሾ ካስቀረስከ ያው እስከ ቅዳሜ እስከ 10 ሰዓት የሚበላትን ሁለት ፒታ ወይ አንዲት ፒታ ሶስት ፒታ ምቶን እንግዲህ ለኸምሽነ እንዲኖረው ነው እና ያንን ገዝቶ የሚያስፈልገው ለቤተሰቡ ያንን እንዲጨርስ እንግዲህ የቀሩ ካሉ በሽንት ቤት በዛጥሉ ያነ ይሂድ ይስደደው ከዛ በኋላ ይሄን ከጨረሰ በኋላ ኮል ኻሚራ ደኢካ ቢርሱቲ እርሾ በኔ ያለው ነገር ደኻዚቴ በደሎ ኻዚቴ ያየውትም ያላየውትም ቢአርቴ በሎ ቢአርቴ እንደዚህም ያጠፋውትም ያላጠፋውትም ካለ ሊፍትል በሊያበክ ያፍራዳራ እንዳፈር ይሁን እንግዲህ እኔም ማደርገውን አደርጋለሁ አንዳንድ ነገሮች ግን መቼም ሳላቸው የቀሩት ነገር ካሉ እነዚህ እንዳፈር ይሁኑልኝ ብሎ 3 ጊዜ ደጋግሞ ይሄን ካለ በኋላ ያን እንግዲህ ፋሲካ ገባ ማለት ነው ከ10 ሰዓት ጧት ጀምሮ የቦካ ነገር እርሾ የሚበላ ነፍሱ ከወገኑ ይለይ የሚለውን የህግና ትእዛዝ ያለፈ ነው ማለት ነው ስለዚህ ምናስጠነቅቀው ይሄን እርሾ የሚባል ነገር እስከ 10 ሰዓት እንግዲህ መጨረስ አለበት አንዳንዱ ደግሞ በማጻ አደርጋለሁ እርሾ እንዲኖረኝ ለቅዳሜ ቀን ማረብ ቀንም ካለ ያንን ማጻውን እንግዲህ የሚቀርብበት ወደ ማታ ስለሆነ ያንን ማጻ ቀኑ ሁላ ለመብላት የተከለከለ ነው ግን የበሰለ ማጻ ከሆነ ማለት ምንድነው ያንን ማጻውን ከመረቅ ካለው ወይም እንደ መረቅ አዘጋጅተን አግብተን ትንሽ ነክረን ጣሙ ትንሽ እንዲለወጥና ያንን ለመበላት ይቻላል ማታም ዳሜም ይሄ ምንም ችግር የለም ሐርብ ቀን ጀምሮ እንግዲህ እርሾን ሁላ ጨራርሷል ማለት ነው ማጻው እንደዚህ አይነት ግን ሊበላ ይችላል ወይም በዘይት የተቀቀለ ወይም በሌላ ማራቅ ተደርጎ ደግሞ ትንሽ ጣሙ የቀየረው ያንን ለመብላት እንችላለን እና ያንዳንዳችን እንደዚህ አድርገን መዘጋጀት አለብን ማለት ነው አስቀድመን ትፊላት ሚንኻ በሰዓት እንግዲህ ይጀምራል እንደዚህም ትፊላት ሻኽሪት ፀሐይ እንደወጣች ጾለት ያው መጀመር አለበት ፀሐይ ሳትወጣ እንዲያው 40 ደቂቃ የሚሆን ጾለት ይጀምራል በ8 ሰዓት ጾለቱ መጨረስ አለበት ለምንድነው ያንዳንዱ ወደ ቤቱ ሂዶ ያንን እስከ 10 ሰዓት ጨራርሶ እንዲበላና እንዲል ነው እና ይሄን ነገር ሁላችንም እናስተውል እግዚአብሔር አምላክ የቸር የሰላም አመትፋል እግዚአብሔር አምላክ ይስጠነን እግዚአብሔር አምላክ ሁላችንም በፍቅር ይግጠመነን ሰላም ሰላም ለማህበረ ቤተ እስራኤል